ፓስተር እኔ አቤት ልደት በእውነት በለዋል እኮ ይኸውልህ፣ ኦርቶዶክሳውያን ቤታቸው አያስገቡም። አንተ ነህ የዋ እኔ ይኸው ልሞክር ብዬ ልደት ጸጥ አላየህም። ምናልባት እንትን አጥፍቻለሁ። ይኸውልህ ቪዲዮ ቀልዴን ነው። ኧረ ቀልዴን ነው እባክህ፣ ቀልዴን ነው። ኧረ ቀልዴን ነው። እንዴ ልደት ቡና መች ነው የምንጠጣው? ልደት ኧረ በእናትህ በቀደም እኮ አንቱ እየጋ ቡና ጠጣው። ቡና ጋበዘኝ። ጾም ከመግባቱ በፊት ፓስተር በደስታ ቸሩ መድኃኒዓለም ሄደን የእግዚአብሔርን ቸርነትም እየተነጋገርን በዛው በስጋም በደንብ ምን ለማለት ፈልግ ነው? ጾም ሲገባ ኤርሚያስም አብሮን ይሆናል እኮ አንቺ እኔ ነው በቃ አበዛችሁ የምር እንዳፈሩ ምንም ከዛ ኤርሚ ፈርቶ እኮ ነው ኤርሚ ፈርቶ ኧረ ፎቴን አንሱን የለውበትም። አይርብዬ ቲክቶክ ላይ በእናትህ እንደ ስድብ በጣም የምወደው ነገር የለም። እኔን ይስደቡኝ፣ ኦርቶዶክስን ግን እንዳይሳደቡ በቃ ጋደላለሁ። በእውነት ሪስፔክት ናገርልና ኤርሚ ሼም ይዘኛል። ፖለቲካ ማሄዳለ እንጂ ሁሉት ነገር በውስጥ ያው ተመላለሰ። የሳምንቱ ቢልቦርድ ላይ አንቺ ነበር የወጣሽው። የሳምንቱ ቢልቦርድ ተመችቶኛል። ሲጀመር ጴንጤ አይሳደብም። እሺ እናንተ እንደዛ አትበሉ። ግባ እንትና ጋር ግባ ላይ ማነው መሰለህ ግሎሪ ለማለት ፈለግ ነው መሰለህ። እሺ ነን ይሰርባል መጥቆራል። ሌላ ጊዜ ማን ነው ከታች እንዳያቆላምጡ ነገራቸው። አረ ለትልዲዱ ሲሉት ሰማው። አንተ ተው እንትና አኬ እኮ ነው እንደዚህ ያስባለኝ እኮ ታውቃለህ። እድሜ ለአኬ ነው ነብይ ማን ነው ይሄ የፍቅር ሲዝሙ ሰውዬ በቀድሞ ህይወቱ ሴት ነው አለ። እኔን እኮ ነው እዚህ ሀገር አልነበረ የሚኖራል ስሙ ሊዱ ነበር አለ። አስያዘኝ በቃ በዛው ቀጠለ። ኧረ ግባ በእናትህ እንደ ኧረ ካሎራው በእግዚአብሔር እንደ ቤትህ ነው። ካሎራው አይሳደብም በእውነት አንተ እንደዚህ እኔ እኮ ስጸልይ ካሎራው ይታል ና ግባ እንዴ ካሎራው ምን ብዬ እንደምጸልይ ታውቃለህ? ህይወቴን እንደ ካሎራው ቀየር። አንተ እንዴት እንደተቀየረ ልደት ስማ በእውነት ካሎራው ሰላም በለን ግባ ካሎራው በእናትህ አለች አንድ ደስ የሚል ድምፅ አለው በእናትህ ሰሞኑን እንዲሁም ታውቃለህ አይደል ሌላ ክላስ ውስጥ በእውነት እንደ ካሎራው ህይወቴን ቀየር የካሎራው ለውጥ አንተ ስማ ኧረ ካሎራው ና በእናትህ ልደትንም ኤርሚም ሰላም በል ኤርሚ አስተዋውቃለሁ ካሎራው የስነ መለኮት መምህር ነው አይደል? አዎ በጣም ይደብራል ኤርሚ ታዲያ እንዴ በጣም ኧረ የምር እንደዛ አዲስ እኔ ከሄድኩ በኋላ ነው የመጣው። ከተፋ በኋላ ነው የመጣው። በጣም ላስተዋውቅ ግባ ካሎራው ኤርሚያስን ላስተዋውቅ ጉምቱ የሆነ የስነ መለኮት መምህር መጥተዋል ብሎኝ ከፍተኛ ልምድና የትምህርት ዝግጅት ያለው ሰው እና ብዙ መማር አለብን ከእንደዚህ አይነት ሰዎች። በጣም ኧረ ይኸው ግባና አስተምር ካሎራው ግባና ይኸው ተው በእናትህ ተው ኤርሚ ሲጀመር ይችላል አታነካካው። አሁን ግባ እስቲ ካሎራው ግባ ሰላም በለን ባትችልም ልደትንም እኔንም ኤርሚንም ሰላም በለን እና ውረድ። በእውነት ምርጥ ሰው ነው። አይ አልተመቸውም፣ ስራ ላይ ነው አልተመቸው። እሺ ቢዚ ነው መሰለኝ፣ ቢዚ ነው ስራ ላይ ነው። እኔ ያስተምራል ሁላችሁንም ወደ ልደት እስጢፋኖስ ጋር ደርሻለሁ። ገባ ነው እባክህ ገባ እኔም በዚሁ ልግባ እባክህ። ቅዳሴ ሰው ለምን እንደሚናደድ አላውቅም። ኦርቶዶክስ ሲባል ደስ ይበላችሁ። ኦርቶዶክስ የምሬ ነው ፓስተር ጭምቅ ሲሆን በማረፍ ትፈልግ ምናምን ያለ ስለሆነ ገብተህ በቃ
የራስህን እንትን ብለህ እንዴ እኔ እሄዳለሁ። እግዚአብሔር ምስክሬ ውሸት እሄዳለሁ። ልደት ምን ማለት ነው? በእውነት ቤተክርስቲያን እኔ ቤት ስፈልግ ቀጥ ብዬ ነው የምሄደው። ማን ይከለክል? ምን አገባው? በደምብ ከዛ ውስጥ መንፈስን አረጋግተህ ትመለሳለህ ማለት ነው። አዎ ዛፉ ራሱ መፍትሄ ነው። ብዙ መፍትሄ ግን አዲስ አበባ ውስጥ ካሉት የትኛው ቤተክርስቲያን ብዙ ጊዜ ይሰባል? ኤርሚ እንትን ምንድን ነው እግዚአብሔር አብ እንትን ያለውን ታውቃለህ? መገናኛ አዲሱ ገበያ በሰፍቶ አባት እሱ ጸደይ ነው። በጣም ነው ደስ የሚለው። በጣም የመጨረሻ የሚያምር ነው። ኤንቫይሮንመንት ደስ ይላል። በጣም ነፋሻማ ነው። በቃ እዛ ቁጭ አልክ ማለት እምነትን በተለይ መንፈሳዊ ነገር ላይ በፍጹም ጥላቻ አይሰራም። ኦርቶዶክስ ማለት እንግዲህ ይሄው ረጅም ሰዓት ልደትም ሲያወራ የሰማችሁት ነገር ነው። ለዛሬ እንግዲህ ይሄን ይመስላሉ ውሏችን። ወዳቸዋለሁ። ሌላ ጊዜ በተለያየ ነገር ሀሳባችሁ እንድትሰጡ እናበረታታለን። ከታች ዲዩቲ ያረኳታለች ቀሲስ ዲበኩሉ እኔንም ነቆር አድርገው ያለፉበት እሱን እንጆይ እያረጋችሁ ለማለት ነው። ልደትንም ፎሎ አድርጉት፣ ኤርሚንም ፎሎ አድርጉ፣ ይህንንም ቤት ፎሎ አድርጉ። የጋራ ነገር ላይ እንተጋለን ማለት ነው። ሰላም ዋሉልኝ። እሺ አሌክስ፣ ኤርሚ መልካም ቀን፣ አሌክስም መልካም ቀን ይመቻችሁ። ቴንክ ዩ። እሺ ኤርሙላ ቻው። ኤርሙላ የተለየ ሀሳብ ያለው አለ። ወደ ሲሶ ቤት በቃ መሄድ ነው እንግዲህ። ሲሶ ጋር እኔ የነበረኝን ጊዜ ከሁላችሁም ጋር ይሄን ቤት ግን ፎሎ አድርጉ። ከታች ያሉ ትምህርቶች የምትወዱት ካለ አንዳንድ ጊዜ እኔም ላይ አሁን ቀሲስ ሄደዋል፣ ችግር የለብኝም። ስለዚህ ደህና ሁሉ። ማታ ደግሞ እንገባለን፣ እንደዚህ ሪላክስ እናደርጋለን። ትምህርት ካለ ክርክር ካለ አበይ ጉዳይ ሁላችሁንም አበይ ጉዳይ እኔ ግን ቤሊ ለምንድን ነው የምትናደደው? ኦርቶዶክስ ሲባል ቤሊ ይቅርታ ቤሊ ለምንድን ነው የምትናደደው? ኦርቶዶክስ ሲባል ለምንድን ነው? ኧረ እኔ አልተናደድኩም። አሁን እኮ በቃ አወቀን ሳብ ያደርገኛል ካልክ በቃ እንዴ እዛ እኮ ነው ያለሁት ይኸውልህ እኮ በቃ እኛም መስል እኮ ነው ያልነው። መስል ነው እኮ ያልነው። አሌክስ አልተቃወምንም። ታዲያ ለምን ትናደዳለህ እንዴ? ምን ችግር አለ? አልተናደድኩም። በሁለት ቢላ አትብላ ነው ያልነው። እኛ እኮ ምን አንዱን ለይ ነው እንዴ? አንዱስ መቻለህ አንተ? እኔስ ሁለት አለኝ፣ ችግር የለም። አንተ አንድ አለህ እንዴ እኮ። ስለዚህ አይ ማሳወቅ ጥሩ ነው። ይኸውልህ ኦርቶዶክስ ጋር ነው ያለሁት። ምን አናደደ እንዴ? ፓስተር ይሾማሉ እንዴ እነሱ? ለምን አይሾሙም? እኛ ይኸውልህ ቀሳውስት አሉን። ስማኝ ቀሳውስት አሉን። እኔ እኮ በህይወቴ እዚህ 1 ዓመት ከምናምን ሆነኛል። እኔ ቢሊ በጣም እንደዚህ በዚህ ደረጃ ኦርቶዶክስ ውስጥ ጥላቻ ካለብህ አንተ ለጥላቻ እኔ በጣም ነው የምወዳቸው፣ ግን ትምህርት እኔ አላመቻመችም። አይደለም እንዲወዱኝ ብዬ አይደለም። ቆይ ልንገርህ። አንተ በቤተ እምነት የራስህ የሆነ የጸሎት ስርዓት አለ፣ ጾምንም ታምናለህ መሰለኝ። ጊዜ ውሰድ። ጌታ ሆይ ከዚህ አይነት ልብ ጥላቻ ነፃ አድርገኝ። እንደውም እነሱን ነው ማደንቃቸው። ይኸውልህ እነሱ ሁላችንንም አልዳናችሁም ይላሉ። ጎበዞች ናቸው ያመኑበትን ነገር። ቆይ ግድ አንተ ግን ያመንክበት ነገር የለህም ነው። ቆይ ግድ የለም እንዴ? እኔ እኮ ምንድን ነው ቢሊ ከፈለክ እኔ እናንተ በነገረ ድህነት ጉዳይ ላይ በማንኛውም ነገር ማውራት እንችላለን። አንተ እንዲሁም ምንድን ነው ቃል ድናል ብለው ያስበዋል። ነገርህ እኮ አልዳናችሁም ይላል አለ። ስለዚህ አሁን አንተ እዛ ስር ማለት ምን ጠቀመ? የጠቀመኝ እስቲ ቆርጠሽን አናግራት። ይሄው ታናግርሽ ቆርጠሽ አይደለም። ስር ማለቱ ምን ጠቀመ ነው የምልህ። ስር ነን
ማለት አልዳንክም እያሉ አይደል እንዴ? ቆርጠሽ ቢሊን ታናገሪያለሽ? አይ እሱ ማለት አይደለም ማለት እኛ የኛ ቤተክርስቲያናችን አስተምሮት ከጌታ ቤተክርስቲያን ውጭ ያሉት አልዳኑም ብለን ነው የምናምነው። እናንተ ግን እንደ እምነታችሁ ለምሳሌ ከኦርቶዶክስም ከካቶሊክም ከምንም የዳኑ ሰዎች አሉ ትሉ አይደል እንዴ? ተከክል ደህንነትን እኛ ለቦታ አንሰጠም ነው የምንለው። ስለዚህ ግን ሚዲያ ላይ ስለዚህ ለምን የምትለው አንተ? አዎ ቢሆንሽ ፕሮቴስታንት ነኝ አይበል ነው እኮ እኛ ቆረጥሽ። አናግራት ለምን ነው የማይለው? ፓስተር አይደለም አይው ከጀርባው እኮ ዛሬ ተናገረ እኮ አይደል? አናግራት አይደለም ያልከው አንተ ነህ። አይደለም ያልከው አንተ ነህ። ለምን መጠቀሚያ ይሆናል ነው ቆርጠሽ መጠቀሚያ ለምን ይሆናል? መጠቀሚያ አልሆነም። አይደለም የራሱ ትምህርት አለ አይደል? የራሱ አስወጥቶ ሲያሰድበን አላየሽም? ቅድም ፕሮቴስታንቶች ምንም ስድብ ፕሮቴስታንቶች እንደዚህ እያለው እኛ ባሌለንበት ሲያወራ አልነበር እንዴ? ማን ነው? ኧረ አትዋሽ። ምንም ስድብ አልሰማንም እስካሁን። አንተ ምን አይነት ሰው ነህ? በእናትህ በእውነትም ጥላቻ ላይ ነው ያለው። ጥላቻ ላይ ነው ያለው። እንደዚህ ነው እያለ አልነበረም ወይ? ኧረ ግድ የለህም እንዴ ትምህርት እውነት በሌለንበት የኛን ስም ለምን ታስጠራለህ ነው እኮ የምልህ። እናንተ እነማን ናችሁ? እኔ እኮ በሌለንበት ለምን ስም ታስጠራለህ? እናንተ እነማን ናችሁ? አይ በልደናዋል። በእናትህ ከአንተ ጋርም ጊዜ መፍትሄ ቆርጠሽ ማንችልበት ሁኔታ አስወጥተህ እሱን አስቀምጠህ ፕሮቴስታንቶች ናቸው እንደዚህ ናቸው ለምን ይላል? አንተ ነህ የምትሞግተው። የዋህ ነህ። በሉ ቀርጠሽዬ ሰላም ዋሉ። ስለዚህ አሁን ማወቃችን ጥሩ